በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር 16 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት። ቅዳሴ ቤቱ ለአቡናፍር ወዮሐንስ መሐሪ ሊቀ ጳጳሳት ወካስጦስ ሰማዕት ወቅዱስ ጣውስ ወዳንኤል መነኮስ ወአኖሬዎስ ንጉሥ ዘነግ ምስባክ መዝሙር 77 ከቁጥር 41 እስከ 42። ተመይጡ ወአመከረዎ ለእግዚአብሔር ወወሃከዎ ለቅዱሰ እስራኤል ወኢተዘከሩ እዴሁ። የቅዱስ ዮሐንስ ወንጌል ምዕራፍ 8 ከቁጥር 3 እስከ 12 ያለው ኃይለ ቃል እንዲህ ይላል። ጻፎችና ፈሪሳውያንም በዝሙት የተያዘች ሴት ወደ እርሱ አምጥተው በመካከል አቆሟት፣ እንዲህም አሉት፣ መምህር ሆይ ይህችን ሴት ስታመነዝር አግኝተን ያዝናት። እንደዚህችም ያለችውን በድንጋይ እንድትደበደብ ሙሴ በኦሪት አዘዘን። እንግዲህ አንተ ስለ እርሷ ምን ትላለህ? በእርሱም ላይ ምክንያት ሊያገኙ ሲፈትኑት ይህን አሉ። ጌታችን ኢየሱስም ጎንበስ ብሎ በጣቱ በምድር ላይ ጻፈ። ብዙ ጊዜ መላልሰው በጠየቁት ጊዜም ዓይኖቹን አንስቶ ከእናንተ ኃጢአት የሌለበት አስቀድሞ ድንጋይ ይጣልባት አላቸው። ዳግመኛም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱ ግን ይህን በሰሙ ጊዜ ሕሊናቸው ወቅሷቸው ከሽማግሌዎች ጀምሮ እስከ ኋለኞቹ ድረስ አንዳንድ እያሉ ወጡ። ጌታችን ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቆማ ነበር። ጌታችን ኢየሱስም ቀና ብሎ ወደ እርሷ ተመለከተና እንዲህ አላት፣ አንቺ ሴት የሚከሱሽ ወዴት አሉ? እርሷም ጌታ ሆይ የማየው የለም ብላ መለሰችለት። ጌታችን ኢየሱስም እኔም አልፈርድብሽም፣ ወደ ቤትሽ ሂጂ፣ ከእንግዲህ ወዲህ ዳግመኛ ኃጢአት አትስሪ አላት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 9 ከቁጥር 5 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ስለዚህም አስቀድመው ወደ እናንተ መጥተው በቅድሚያ የተናገራችኋትን በረከታቸውን እንዲያዘጋጁ ወንድሞችን ማለድሁ። እንደዚህም የተዘጋጀ ይሁን፣ በረከትን እንደምታገኙበት እንጂ በንጥቂያ እንደተወሰደባችሁ አይኑ። አሳንሶ የሚዘራ ለእርሱ እንዲሁ መከሩ ያንስበታል። በብዙ የሚዘራ ግን በብዙ ያመርታል። ሁሉ ልቡ እንደወደደ ያድርግ፣ በደስታ ይስጡ እንጂ በግድ አይሆንም። እግዚአብሔር በደስታ የሚሰጠውን ይወዳልና። እግዚአብሔር መልካሙን ነገር ሁሉ ሊያበዛላችሁ ይችላል። ፍጹም በረከቱንም ለዘወትር ያበዛላችሁ ዘንድ ለሁሉም ታተርፉበታላችሁ። በጎ ሥራ መሥራትንም ታበዛላችሁ። በተነ ለድሃም ሰጠ፣ ጽድቁም ለዘለዓለም ይኖራል ብሎ መጽሐፍ እንደተናገረ እርሱ ዘርን ለዘሪ ይሰጣል፣ እህልንም ለምግብ ይሰጣችኋል፣ ዘራችሁንም ያበዛላችኋል፣ የጽድቃችሁንም መከር ያበጃል። ለብዙ ሰዎች ስለሰጣችሁም የእግዚአብሔርን ምስጋና በምታደርግላችሁ ልግስና ሁሉ ባለጸጎች ትሆናላችሁ። ይህቺ የዚህ ሥራ አገልግሎት ግዳጅ የምትፈጸመው ለዚህ ለቅዱሳን ችግር መሟላት ብቻ አይደለም፣ በቅዱሳን ዘንድም ደግሞ የእግዚአብሔርን ምስጋና ታበዛለች። ክርስቶስ ላስተማራት ትምህርት ታዝዛችኋልና፣ ሁላችሁም ደስ ብሏችኋልና፣ ተባብራችሁ አወጣጥታችኋልና። በዚች
በጻማ ሃይማኖታችሁ ፈተና ምክንያት እግዚአብሔርን ያመሰግኑታል። እነርሱም ስለ እናንተ ይጸልያሉ። ስላደረባችሁ ታላቅ የእግዚአብሔር ጸጋም ሊያዩአችሁ ይመኛሉ። ስለማትመረመርና ባሰቧት ጊዜ ስለምትመጣው ጸጋው እግዚአብሔር ይመስገን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 5 ከቁጥር 2 እስከ 12 ያለው ኃይለ ቃል እንዲህ ይላል። በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎን ረብ በመመኘትም አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ። የእረኞችም አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ። እንዲሁ እናንተ ጎልማሶች ሆይ ለሽማግሌዎች ተገዙ። ሁላችሁም ትሕትናን ልበሷት፣ እግዚአብሔር ትዕቢተኞችን ያዋርዳልና ራሳቸውን ዝቅ የሚያደርጉትን ግን ያከብራቸዋል። እንግዲህ በጎበኛችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችሁ ከእግዚአብሔር ክንድ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እንግዲህ አዋቂዎች ሁኑ ትጉም። ጠላታችሁ ጋኔን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እርሱንም በእምነት ጸንታችሁ ተቃወሙት። እንዲህም ያለ መከራ በዓለም ባሉ ወንድሞቻችሁ ሁሉ እንደሚፈጸም እወቁ። ፍቅርንም አጸንታችሁ ያዟት። በኢየሱስ ክርስቶስ ወደ ዘለዓለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ልባሞችም ያደርጋችኋል። ለእርሱ ክብርና ኃይል እስከ ዘለዓለም ይሁን፣ አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 14 ከቁጥር 23 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ለቤተ ክርስቲያንም ቀሳውስትን ሾሙ፣ ጾሙ፣ ጸለዩም። ለሚታመኑበት ለእግዚአብሔር አደራ ሰጧቸው። ከጲስድያም አልፈው ጵንፍልያ ደረሱ። ጴርጌን በተባለችው ከተማም ቃሉን ከተናገሩ በኋላ ወደ ኢጣልያ ወረዱ። ከዚያም ስለሚሰሩት ሥራ ለእግዚአብሔር ጸጋ አደራ ወደ ተሰጡበት ወደ አንጾኪያ በመርከብ ሄዱ። አንጾኪያም በደረሱ ጊዜ ምዕመናኑን ሁሉ ሰብስበው እግዚአብሔር ያደረገላቸውን ሁሉ ለአሕዛብም የሃይማኖትን በር እንደከፈተላቸው ነገሯቸው። ከደቀ መዛሙርትም ጋር አያሌ ቀን ተቀመጡ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 20 ከቁጥር 1 እስከ 2 እግዚኦ በኃይልከ ይትፌሳህ ንጉሥ ወብዙሃ ይትሐሰይ በአድኅኖትከ ፍትወተ ነፍሱ ወሃብኮ። የቅዱስ ሉቃስ ወንጌል ምዕራፍ 14 ከቁጥር 7 እስከ 17 ያለው ኃይለ ቃል እንዲህ ይላል። በምሳ ላይ ለነበሩትም ወደ ላይኛው ወንበር ሲሽቀዳደሙ ባያቸው ጊዜ ምሳሌ መስሎ አስተማራቸው፣ እንዲህም አለ። ለምሳ የጠራህ ሰው ቢኖርና ብትሄድ በላይኛው መቀመጫ አትቀመጥ፣ ምናልባት ከአንተ የሚበልጥ ይመጣ ይሆናልና። በኋላ ያ አንተንም እርሱንም የጠራ መጥቶ ይህን ቦታ ለእርሱ ተውለት ይልሃልና፣ ያን ጊዜም አፍረህ ትመለሳለህ፣ ወደ ዝቅተኛ ቦታም ትወርዳለህ። የጠራህ ሰው ቢኖርና ብትሄድ ግን የጠራህ በመጣ ጊዜ ወዳጄ ወደ ላይኛው መቀመጫ ውጣ ይልህ ዘንድ በታችኛው መቀመጫ ተቀመጥ። ያን ጊዜም ከአንተ ጋር ለማዕድ በተቀመጡት ሰዎች ፊት ክብር ይሆንሃልና።
ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱንም የሚያዋርድ ከፍ ይላልና። የጠራውንም እንዲህ አለው፣ በበዓል ምሳ ወይም እራት በምታደርግበት ጊዜ ወዳጆችህንና ወንድሞችህን ዘመዶችህንና ጎረቤቶችህን ባለጸጎች ባልንጀሮችህንም አትጥራ፣ እነርሱም ይጠሩሃልና ብድርም ይሆንብሃልና። ነገር ግን በበዓል ምሳ በምታደርግበት ጊዜ ድሆችንና ጦም አዳሪዎችን፣ ዕውሮችን፣ እጅና እግርም የሌላቸውን ጥራ፣ አንተም ብፁዕ ትሆናለህ፣ የሚከፍሉህ የላቸውምና። ነገር ግን ጻድቃን በሚነሱበት ጊዜ ዋጋህን ታገኛለህ። ለምሳ ከተቀመጡትም አንዱ ይህን ሰምቶ በእግዚአብሔር መንግሥት እህል የሚበላ ብፁዕ ነው አለው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።